የነበሩ ገንዘብ ለዋጮችንም ተቀምጠው አገኛቸው በሚል ኃይለ ቃል እንማራለን። እስኪ ቃሉን አብረን እንበለው በሉት እንጂ ገንዘብ ለዋጮችንም በሉ እስቲ ተቀምጠው አገኛቸው። ለትምህርታችን እንዲቀለን ኃይለ ቃል ተቀምጠው አገኛቸው በሚል ኃይለ ቃል መነሻ እናደርገዋለን። ቃሉን አስቀድሞ በቅዳሴው ሰዓትም በወንጌሉ ሰምታችሁታል። አሁንም በዝማሬው ሰምታችሁታል። የሆነ ሆኖ የዕለቱ ወንጌል የሚነግረን ይህንን ኃይለ ቃል ስለሆነ ይህ ቃል በዕለቱ የተነበበው የመጽሐፍ ቅዱስ ክፍል ነው። ወይንም ወንጌል ስታስነብቡ የሰማችሁት በካህኑ የተነበበልን የሕይወታችን ለውጥ የምናመጣበት ይህ ቃል በዛሬው ዕለት ይነገራል። በዮሐንስ ወንጌል ምዕራፍ 2 ቁጥር 14 ላይ ተመዝግቦ የምናገኘው የማይሻር ዘላለማዊ የማይለወጥ መለኮታዊ የሆነ ቃል ነው። ስለዚህ ይህ ቃል በዚህ በአብይ ጾም ሳምንታት በየዕለቱ የሚነበብ ወንጌል አለ። ለሳምንታቱም ደግሞ ልዩ ልዩ ስያሜ ተሰጥቷቸው ዛሬ አብይ ጾም የገባበትን ሶስተኛውን እሁድ ስናከብር የምንማርበት የመጽሐፍ ቅዱስ ክፍል ይህ ነው ማለት ነው እና የመጀመሪያው ሳምንት ከሁለተኛው ሳምንት ተለይቶ የሚጠራበት ራሱን የቻለ ስያሜ አለው። ዘወረደ የሚል ስያሜ የተሰጠው ከሰማይ መውረዱን ከድንግል መወለዱን የተማርንበት ያስተማርንበት ክፍል ነው። ሁለተኛው ሳምንትም ከመጀመሪያው የተለየ ቅድስት የሚል ስያሜ አለው። እርሱም ልዩ ስለሆነ 40 መዓልትና 40 ሌሊት ስለ ጾመው ጾም የተማርንበት ያስተማርንበት ነው። ሶስተኛው ሳምንትም ቅድስት ከሚለው እንዲሁም ዘወረደ ከሚለው የተለየ ስያሜ አለው። እርሱም ምኩራብ የሚል ነው እና ሶስተኛው ሳምንት ምን ተብሎ ይጠራል? ምኩራብ ተብሎ ይጠራል ማለት ነው እና በዘወረደም ቅድስት ብለን ዘወረደ ብለንም የተማርነው ስለ እግዚአብሔርና ስለ መንግስቱ ነው። በአጠቃላይ ስለ እግዚአብሔር ቅድስና እንዲሁም ደግሞ የእግዚአብሔር ወዳጆች በመንግስቱ ምን መምሰል እንዳለባቸው የምንማርበት የመጽሐፍ ቅዱስ ክፍል ነው። ዛሬም መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ገብቶ ያስተማረውን ትምህርት፣ የሰራውን ታምራት፣ የሰራውን ነገር ሁሉ እንማርበታለን፣ እናስተምረዋለን ማለት ነው። ስለዚህ ይህ ሳምንት ምኩራብ የሚል ስያሜ ተሰጥቶታል። ስንተኛው ሳምንት? ሶስተኛው ሳምንት። ለምንድን ነው ይህ ስያሜ የተሰጠው ስንል መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ የገባበትን እንዲሁም ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ። ወመሐረ ቃለ ሃይማኖት የሃይማኖትንም ቃል አስተማራቸው እንዲህ እያለ እኔ ከመሥዋዕት ይልቅ ምሕረትን እወዳለሁ፣ እኔ የሰንበት ጌታዋ ነኝ እያለ አስተማራቸው። ዝም ይሉ ዘንድም ገሰጻቸው። እነርሱም ትምህርቱን ሰምተው አነጋገሩን አይተው አደነቁ። ማድነቅ ብቻ አይደለም ብዙዎቹ አመኑበት እያሉ ሊቃውንቱ ማታ በመዝሙሩ ሲያመሰግኑበት አድረዋል። አሁንም ቢሆን ያለነው በቤተ መቅደሱ ነውና ይህንን ቃል መነሻ አድርገን እንመማራለን ማለት ነው። ስለዚህ ምኩራቡን የሰሩት አይሁዳውያን ቢሆኑም መድኃኒታችን ኢየሱስ ክርስቶስ ግን ወደ አይሁድ ምኩራብ ምን አለ? ገባ። ወዴት ገባ? ወደ አይሁድ ምኩራብ ገባ። ክርስቲያኖች መድኃኒታችን ኢየሱስ ክርስቶስ ማታ ማታ በደብረ ዘይት እንደሚያድር በወንጌል ተጽፏል። ቀን ቀንም በምኩራብ እንደሚያስተምር በወንጌል ተጽፎልናል። ስለዚህ መድኃኒታችን ኢየሱስ ክርስቶስ አብዝቶ ያስተማረበት ቦታው የት ነው ካላችሁ በምኩራብ ነው። እንግዲህ በአይሁዳውያን ስርዓት ቤተ መቅደሳቸው በኢየሩሳሌም ያለ ነው። እሱም መስዋዕተ ኦሪትን የሚሰዉበት ነው። እንዲሁ ደግሞ ምኩራብ የሚባለው የእግዚአብሔርን ቃል የሚሰሙበት አዳራሽ አይነት የተሰራ ነው እና መቅደሱ በኢየሩሳሌም አንድ ቦታ ስለሆነ በተለይ በተማረኩበት ዘመን ቤተ መቅደሱ ስለሚርቃቸው ስመ እግዚአብሔር በማይጠራበት በባዕድ ሀገር ከእግዚአብሔር ከፍቅሩ ከአምልኮቱ እንዳይወጡ ቢያንስ በአይሁዳውያን ስርዓት ከ10 በላይ አባወራዎች ካሉ ይህንን ምኩራብ መስራት ይችሉ ነበር። መስዋዕት አይሰዋበትም፣ ግን ይስተሙበታል። ቅዱሳት መጻሕፍትን ይሰሙበታል። ፍቅረ እግዚአብሔር ይማሩበታል። ፍቅረ ቢጽንም ያጸኑበታል እና ይህ ምኩራብ አገልግሎቱ ድንቅ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ወደዚህ ምኩራብ ገባ። ወዴት ገባ? መጻሕፍት ወደሚነበብበት ፍቅረ እግዚአብሔር ወደሚነገርበት ወደዚያ ምኩራብ ገባ ይለናል። ማን? መድኃኒታችን ኢየሱስ ክርስቶስ ምን ሲል? ሲያስተምር ሰው ሆኖ በመዋዕለ ሥጋዌ በተገለጠበት ዘመን። ነገር ግን ክርስቲያኖች በዚያ ምኩራብ በዚህ የመጽሐፍ ቅዱስ ክፍል እንደምናገኘው እግዚአብሔር አልተደሰተበትም። ክርስቲያኖች በቤተ መቅደስ ስትመጡ አሁንም ቢሆን በአዲስ ኪዳኗ ቤተ ክርስቲያን 3 ነገሮችን አትርሱ። በተለይ ስታስቀድሱ እመቦ ቢሲ ምእመናን ዘባ
ቤተክርስቲያን አይደለም ወደ ከምእመናን ወገን ወደ ቤተክርስቲያን የገባ ሰው ቢኖር እንልና ምን እንላለን? ወይ ሰማ ነው በዜማ በግስ ስለሚዜም ነው። ዛሬ እኮ አዜማችሁታል፣ ካህናቱ አዜመውታል፣ እናንተም በተሰጠው መንገድ ተቀብላችሁታል። ወይ ሰማ ቅዱሳት መጻሕፍትን ባይሰማ ወይ ታገሰ እስከ ይፈጽሙ ጸሎተ ወቅዳሴ ወይንም ጸሎተ ቅዳሴ የቅዳሴውን ጸሎትን ታግሶ ባይሰማ ወይ ተበጠወ እምቁርባን ከስጋው ከደሙም ባይቀበል ይሰደድ ነው አይደል? ምንለው አያድርግብን። ከቤተ ክርስቲያን ምን ይበል? ይለይ። እስመ ባሰነ ሕገ እግዚአብሔር ምን ብሏልና? አጥፍቷልና። ይህን ቃል ክርስቲያኖች በዜማ ስለምናዜመው እስኪ ልብ ብላችሁ አስቡና ወደ ቤተ መቅደስ ስትመጡ እኔ 3 ነገሮች አስታውሱ። በአዲስ ኪዳኗ ቤተ መቅደስ የመጀመሪያው ቅዱሳት መጻሕፍትን ምን ማለት መስማት። ወንጌል ሲነበብ ክርስቲያኑ ወንጌል ሲነበብ በተመስጦ ሆነ እንድንሰማ እግዚአብሔር ይርዳል። ታምር ሲነበብ፣ ወንጌል ሲነበብ፣ መልእክታቱ ሲነበብ፣ ዜማው ሲዜም፣ በአጠቃላይ በቤተ መቅደስ የሚከናወኑ ስርዓት ሁሉ ሲነበብ በተመስጦ በሰቂለ ሕሊና ሆነ እንድንሰማ እግዚአብሔር ይርዳል። እና ምን ይለናል? ገና ቅዳሴው መግቢያ ላይ ወደ ቤተ መቅደስ የገባ ሰው ቢኖር ቅዱሳት መጻሕፍትን ባይሰማ ባይታገስ የቅዳሴው ጸሎት እስኪያልቅ ድረስ ከዚያም ከስጋው ከደሙ እንድንበት ዘንድ ከተሰጠን ስጋውን ከቆረሰ ደሙን አፍስሶ ያንን የሰጠን ያን መስዋዕት ባይቀበል ከምን ይለይ? ከቤተ ክርስቲያን ይለይ፣ ከአንድነቱ ይለይ። ምን ብሏል? ሕገ እግዚአብሔርን አጥፍቷልና። ምክንያቱም ወደ ቤተ መቅደስ የምንመጣው ምን ልንሰማ ነው? ቅዱሳት መጻሕፍትን ልንሰማ ነው። ስለዚህ ክርስቲያኖች ወደ ቤተ መቅደስ ስትመጡ የመጀመሪያው ዓላማችሁ ምንድን ነው? ቅዱሳት መጻሕፍትን መስማት ነው። ቅዱሳት መጻሕፍት ደግሞ የሚገሰጸውን ይገሰጻሉ። የሚያጽናና ቃል አላቸው፣ የሚገስጽም ንባብ አላቸው። ተስፋ እንዳንቆርጥ ያጸኑናል፣ ያጽናኑናል፣ ደግሞም እንዳንበድለው ይገስጹናል። ስለዚህ ዛሬ ወደ ቤተ መቅደስ ስንመጣ እግዚአብሔር በምኩራብ ውስጥ ገብቶ የሚገሰጹትን ገስጿል። ታምር አድርጎም ደግሞ ምሕረቱን ቸርነቱን አሳይቷቸዋል። እና ወደዚህ ቤተ መቅደስ ወይንም ወደዚህ ምኩራብ ገባ። የተቋቋመው ቅዱሳን መጻሕፍትን ምን ሊሉበት? ሊሰሙበት፣ የእግዚአብሔርን ሰው መሆን በተስፋ ደግ ሊጸኑበት ነበር። አሁን ግን ፍቅረ እግዚአብሔር የሚነገርበት ያ ምኩራቡ ፍቅረ ነዋይ የጸናበት። እግዚአብሔር ከዚህ ይጠብቀን። እና ክርስቶስ ወደ ምኩራብ ገባ። የሰሩት አይሁዳውያን ናቸው። ግን ሲገባ በጎችን ፍየሎችንና ርግቦችን የሚሸጡ ሰዎችን ምን ብለው አገኘ? ተቀምጠው። ምን ሲሉ አገኛቸው? ሲሸጡ ምን ብለው? ተቀምጠው። ክርስቲያኖች እንዲያው ተዘናግተን እንዳይመጣብን እግዚአብሔር ይርዳን። እንደሚመጣ ሁላችን እናምናለን። እመጽ ካይበ ብሎናልና እመጽ ካይበ ወይነሳክሙ ኀቤየ፣ ወደ እናንተ እመጣለሁ፣ ተመልሼ እመጣለሁ፣ ወደ እኔ እወስዳችኋለሁ። የሚወስደን ደግሞ ከእርሱ ጋር ምን ልንኖር። እግዚአብሔር እመጣለሁ ብሎ ቀጠሮ የሰጠው ሰው ይተኛል እንዴ? ክርስቲያኖች እንዲያው በእውነት ይሄ ከገባን ቅዱሳት መጻሕፍትን መመርመር ጀምረን ከሆነ እግዚአብሔር እመጣለሁ ያለው ሰው አይንቀላፋም። የክርስቶስ መምጣት በተስፋ ይጠብቃል። ጾሙም ጸሎቱም ቅዳሴው የሚነግረን ስለ ክርስቶስ መምጣት ተስፋ ማድረግ ነው። በመጀመሪያው ምጽአቱ የአዳምን ተስፋ ፈጽሟል። ወርዶ ተወልዶ ሙቶ ተሰቅሎ አድኗል። በሁለተኛው ምጽአቱ ግን ለእኔና ለእናንተ የሰጠን ቃል ኪዳን እመጣለሁ፣ ደግሞ ምን እላችኋለሁ? እወስዳችኋለሁ የሚል ነው። እግዚአብሔር ሊወስደን ሲመጣ ግን ተቀምጠን እንዳያገኘን በኃጢአት ቦታ ተቀምጠን እንዳያገኘን የስጋችንን ስናተርፍ ተቀምጠን እንዳያገኘን ከአምልኮት ወጠን ትእዛዙን ሽረን ሕገ እግዚአብሔርን አጥፍተን ቅዱሳት መጻሕፍት ከመስማት ርቀን እንዳያገኘን ምን ማድረግ አለብን? ቅዱሳት መጻሕፍትን እየሰማን እንጠብቀው። ታግሰን እየሰማን ያልታገሰ አለ። ካልታገስን ክርስቲያኖች ለስጋው ደግሞ አንበቃም። ቅዱሳት መጻሕፍትን ካልሰማን ደግሞ መታገስ አንችልም። ስለዚህ ቅዱሳት መጻሕፍት የሚሰማ ሰው ታጋሽ ይሆናል። ትዕግስት ይናገራል የእግዚአብሔር መጻሕፍት። ስለዚህ በቅዳሴው የሚነግረን እሱ ነው። እና እግዚአብሔር ወደዚያ ቤተ መቅደስ ገባ፣ ተቀላቅለዋል። ሲጀመር አንድ ምኩራብ ውስጥ እንዲያው በእኛ እንኳ ባህል በጎችና ርግቦች አንድ ቤት ይኖራሉ እንዴ? ላሞችና በጎች የሚኖርበት አንድ ቤት መኖር ይችላሉ እንዴ በእኛ ሲሆን? ስለዚህ የተቋቋመለትን ዓላማ ተወው። እግዚአብሔር የሚመሰገንበት ነበር፣ ደጅ የሚጸኑበት ነበር። አሁን ግን ፍቅረ እግዚአብሔር አይደለ ፍቅረ ነዋይ አሸነፋቸው። እግዚአብሔር ከዚህ ይጠብቀን። ክርስቲያኖች መነገዳቸውን አልጠላውም። እግዚአብሔር ግን ያስጠላው ቦታ የመረጡት ቦታ ነው እና በዚህ ዘመንም ይኖራል። ክርስቲያኖች ቃሉን ለፍላጎት መጥቀስ የእግዚአብሔርን ቃል ነፍሳችን ትድንበት ዘንድ የተሰጠንን ቅዱሱን ቃል ለስጋ ፍላጎታችን መጥቀስ ማለት ነው። በአሁኑ ዘመን ለራስ ፍላጎት ማዋል። ስለዚህ ቤተ መቅደሱ ወይንም ያ ምኩራብ የእግዚአብሔርን ቃል የሚሰሙበት ነበር። አሁን ግን የንግድ ቦታ ሆነባቸው እና ፍቅረ ነዋይ ጸናባቸው። እግዚአብሔር ድል ከነሳቸው የኃጢአት አይነቶች አንዱ ምንድን ነው? ገንዘብ መውደድን አይደል?
ያው ገንዘብ መውደድ በቃኝ አለ ማለት ነው ሲተረጎም። ክርስቲያኖች አያስፈልግም አላላቸውም። ስለዚህ እና እዚያ ምኩራብ ውስጥ የተፈቀደው እንዲኖር ቅዱሳን መጻሕፍትና ቅዱሳን መጻሕፍትን የሚተረጉሙ ደግሞም ቅዱሳት መጻሕፍትን የሚሰሩ ምዕመናን እንዲኖሩ ተፈቅዷል። አሁን ግን ርግቦች፣ ዋኖሶችና እንዲሁም ላሞች፣ በጎች እዚያ ውስጥ አሉ። የሚሸጡ ሰዎች አሉ። የሚሸጡ የሚለወጡ ደግሞ እንስሳት አሉ። ስለዚህ እግዚአብሔር አላስደሰተው ወይ ያስተፍስበው። በዚያ ውስጥ ተቀላቅለው ሲያገኛቸው፣ ዓላማቸውን ስተው ሲያገኛቸው ጅራፍ አንስቶ ምን አላቸው? ገረፋቸው። ይህንን ከዚህ አውጡ አላቸው። ከየት አውጡ? አሰስሉ፣ ከዚህ አውጡ። ምን ይሰራል ቤተ መቅደስ ውስጥ መታላት? ክርስቲያኖች ምን ይሰራል ቅኔ ማኅሌት ውስጥ የጎረጥ መተያየቱ? በእውነት እግዚአብሔር በቤተ መቅደሱ በምንሰዋው መስዋዕት ይደሰትብን ዘንድ በፍቅር እናገልግለው። ቅኔ ማኅሌቱስ ቢሆን ስብሐተ እግዚአብሔር የሚደረስበት አይደል? አውደ ምሕረቱስ ቢሆን የመንግስቱ ወንጌል የሚሰበክበት አይደል? ስለዚህ እግዚአብሔር በምንሰብከው የአውደ ምሕረቱ አገልግሎታችን ደስ ይሰኝ ዘንድ በፍቅር እናገልግለው። ለተፈቀደለት ዓላማ ብቻ እናውለው። ቅኔ ማኅሌቱንም ስብሐተ እግዚአብሔር ብቻ እናድርስበት። ቤተ መቅደሱንስ ቢሆን የክርስቶስ ሥጋውና ደሙን በአግባቡ እንፈትትበት። ያ ሲሆን እግዚአብሔር ይደሰትበታል። እግዚአብሔር ይወደዋል መስዋዕታችንን። ስለዚህ እግዚአብሔር የሚወደው መስዋዕት እንድናቀርብ ክርስቲያኖች። አሁን እኮ እዚህ አካባቢ ካህናቱም ያው ተስማምተዋል፣ ህዝቡም የኃጢአት ተጋሪ ሆነዋል። ዙሮ የሚሸጡ የሚለውጡት ህዝቡና አገልጋዮች ናቸውና እግዚአብሔር አልወደደውም። የጠላባቸው ነጋዴ መሆናቸውን አይደለም። ክርስቲያኖች ነጋዴ መሆን ይቻላል፣ ግን ኃጢአተኛ ነጋዴ መሆን አይቻልም። ነጋዴ ሆኖ ከኃጢአት መለየት የማይቻል መስሎት እኮ ብሶ ተሰስቷል። ንስሐ የማይገባው የማልቆርበው ነጋዴ ስለሆኑ ነው ይላቸዋል። ወደ ቤተ መቅደስ መጥቼ ወንጌል የማልሰማው ባለስልጣን ስለሆኑ ነው ይቻል። ባለስልጣን ሆኖ ቆራቢ መሆን አይቻልም እንዴ? ነጋዴስ ሆኖ እውነተኛ ጻድቅ መሆን አይቻልም እንዴ? እግዚአብሔር እንድንሰራ ፈቅዷል፣ ግን በሐሰት እንድንነግድ አይደለም የፈቀደ። ያለ ቦታው እንድንነግድ ያለ ቦታው እንድናውለው አልፈቀደልንም። እና ክርስቲያኖች እንደው ሰዓታችን እንዳይሄድብን አጠር ሳረግላችሁ እግዚአብሔር እነዚህን ርግቦችን ዋኖሶች ከዚህ አውጡ አላቸው እና ዝቅ ይልና ቤቴ የምን ቤት ነው? የጸሎት ቤት ነው። በቃ የተቋቋመለት ዓላማው ይህ ነው። ዛሬም ቤተ ክርስቲያን የምንመጣው ቅድም የነገሯቸው ነገር ልናደርግ ነው። ቅዱሳት መጻሕፍትን ልንሰማ፣ ሥጋውን ደሙን ልንቀበል፣ ታግሰን ስርዓቱን ልንጠብቅ። ወይ ታገሰ ነው የሚለው፣ ታገሰን ክርስቲያኖች። ስለዚህ ካልታገስ ይህ ቃል እኛን ከአዋጅ እያወጣን ነው ማለት ነው። ሥጋው ደሙን ካልተቀበል ያው የብዙዎቻችን ልምድ የምታውቁት ነው ክርስቲያኖች። አሁን ንግስ በመጣ ቁጥር በጣም ደስ የሚል አንድ ቃል አለ። ግን ልብ በሉ ክርስቲያኖች፣ አሁን ንግስ ሲመጣ ወርሃዊ በዓል ሲመጣ ተሳልመን እንምጣ የሚል ሰው ነው በሰፈራችሁ ያለ ወይስ ቆርበን እንምጣ? ደርሰን እንምጣ ነው እንጂ እንደው ገብርኤል ደርሰን እንምጣ፣ ማርያም ደርሰን እንምጣ፣ ተሳልመን እንምጣ። እንደዛ ይበዛል ክርስቲያኖች። እና መቼ ነው ቆርበን እንምጣ ብለን የምንነጋገረው? ወይንስ ቆርበን ለመምጣት ዝግጅት የምናደርገው? አይታችሁታል ምን ያህል እንደው መልካም ያደረግን እየመሰለን ተሳልመን እንምጣ። እሱም በረከት ነው ክርስቲያኖች። ሲያሙ ከመዋል ዘምሮ መሄዱ ቀላል እንዳይመስላችሁ። ኃጢአት ቦታ ከመዋል የቅድስናውን ወንጌል መስማቱም ቀላል እንዳይመስላችሁ። ግን እስከ መቼ ደርሰን እንምጣ? ደርሰን እንምጣ፣ ቆርበን እንምጣ ነው። ተቀድሰን እንምጣ። አስቀድሰን ብቻ አይደለም፣ ተቀድሰን እንምጣ በሥጋው በደሙ። እግዚአብሔር ይርዳል። ስለዚህ ያንን ከዚህ አውጡት አላቸው። ምክንያቱም የአባቴ ቤት የምን ቤት ነው? የጸሎት ቤት ነው። የንግድ ቦታማ ሌላ አለ። ይሄማ ወንጌል የሚነገርበት ነው። ይሄማ ወንጌል የሚነገርበት ነው። ኃጢአተኛ የሚፈወስበት ነው። የምንታረቅበት ነው። ክርስቲያኖች የምንጣላበት ከሆነ ይሄ ቦታ ደን እንድናለን። የዓለም ላይ ሰላም ሰንብተን እዚህ መጠን ከተጣላን ክርስቲያን የት ሆነን እንድናለን? ይሄማ የእግዚአብሔር ቤት ምንድንበት አይደል? ምሕረቱ ቸርነቱ የምናገኝበት። ስለዚህ እነዚህ ሰዎች ምኩራብ ውስጥ በደሉት። ቃሉ የሚነገርበት እግዚአብሔር የሚመለክበት የሚወደስበት ቦታ ውስጥ በደሉት። ቤተ መቅደስ በድለው የት ልንድን ነው ታዲያ? ክርስቲያኖች እግዚአብሔር ይጠብቃል። ምዕመናኑ ሲሆን ቤተ መቅደስ መጠን አምተን ከሄድ ሳንቆርብ ከሄድ በአባቶቻችን ከመባረክ ይልቅ አጉረምርመን ከሄድ የት ቦታ ልንድን ነው ታዲያ? እዚህ ካዳን ነው እግዚአብሔር እንድንድን እርሱ ይርዳል። ስለዚህ አውጡት አላቸው እና በመዝሙረ ዳዊት የተጻፈው ይፈጸም ዘንድ ደቀ መዛሙርት ያንን ቃል አሰቡ። የቤት ቅናት በላይ የሚል ተጽፏልና። ምክንያቱም የቤት ቅናት በላይ ተብሎ አስቀድሞ በነቢየ እግዚአብሔር ቅዱስ ዳዊት ተጽፏል። ያንን አስተዋሉ። ቤተ መቅደሱ ሲያስተካከል ክርስቲያኖች ብዙ ነገሮችን ክርስቶስ ሲያስተምር ዝም ብሎ ያለፈበት ጊዜ አለ። ጋኔን አለብህ ሲሉት ክብር ምስጋና ይግባውና ዝም ብሎ አልፏል። ድንጋይ አንስተው ሊወረውሩ ሲሉ ዝም ብሎ አልፏል። ቤተ መቅደሱን መሸጫ መለወጫ ሲያደርጉት ዝም አላለ። አውጡት ከዚህ አያስፈልግም አላቸው።
ክርስቲያኖች ይህ ቤተ መቅደስ ወደ አዲስ ኪዳን ስንመጣ እግዚአብሔር በእኔና በእናንተ ማደር ሲፈልግ የእግዚአብሔር ማደሪያዎቹ ነንና ማያስፈልገውን ነገር አውጥተነዋል ወይስ ኋላ እርሱ በፍርድ እንዲያወጣው ነው እየጠበቅነው ያለ? አሰስሉ፣ አውጡት ከዚህ ክርስቲያኖች። እግዚአብሔር እንዳያድር የሚያደርግ ቂም ካለ እርሱን እናውጣው። አይታችሁታል። አሁን ክርስቶስ እዚያ ምኩራብ ውስጥ እነዚያ ፍየሎችን ርግቦችን ያወጣቸው ከዚህ በኋላ መስዋዕተ ኦሪት አልፏል። መስዋዕት ሆኜ የምሰዋው እኔ ነኝ። እነዚህ ነገሮች አያስፈልጉም። ሕገ እግዚአብሔር፣ ወንጌል፣ መስዋዕቱ ራሱ ክርስቶስ መስዋዕት ሆኖ ይቀርባል። ስለዚህ እነዚያ መስዋዕቶች ቢሰውስ ነፍስን ከሲኦል አላዳኗት፣ ከቁስሏ አልፈወሷት፣ በእግዚአብሔር ፊት እንድትቆም ገነትን አልከፈቱላት። ስለዚህ ያ መስዋዕት ያልፋል። አሁን ግን መስዋዕቱ ነው ይነስ ግን የቤተ መቅደሱ ዓላማ የእግዚአብሔር ስም በጸሎት የሚጠራበት ነው። እግዚአብሔር የሚደሰትበት ነው፣ የሚገለገልበት ነው። እና ክርስቲያኖች እኔና እናንተም የእግዚአብሔር ቤተ መቅደሶቹ እንደሆን በመልእክት ተጽፎ ይታምሩኑ ከመ ታቦቱ ለእግዚአብሔር፣ እናንተ የእግዚአብሔር ማደሪያዎች እንደሆናችሁ አታውቁምን ይላል ቅዱስ ጳውሎስ። እና እኛ እግዚአብሔር ከሰማይ ሆኖ ሲመለከት ማደሪያዎቹን ሆን ዘንድ ያልወጣ ነገር የለም። ክርስቲያኖች ከውስጣችን ቢያንስ በጾሙ እንድናወጣው በጸሎት እንድናወጣው እግዚአብሔር ይርዳን። ስለዚህ ክርስቶስ ከዚህ አውጣ አላቸው፣ አልወደደላቸውም። እና ክርስቶስ ይህንን ካወጣ በኋላ ቤቱ የምን ቤት እንደሆነ ነገራቸው፣ የጸሎት ቤት እንደሆነ ነገራቸው። እልፍ አለና በማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ ስታገኙ ልዩ ልዩ ደዌ ያለባቸው በሽተኞችን ምን አለ? ፈወሰላቸው። ስለዚህ ምኩራቡ ደዌ ሥጋ በታምራት የሚርቅበት፣ ደዌ ነፍስም በትምህርት የሚወገድበት ነበር ማለት ነው። ስለዚህ የመቅደሱ ዓላማ በሽተኞች ልዩ ልዩ እኮ ነው ክርስቲያኖች፣ ልዩ ልዩ የተለያየ በሽታ አይነት አለ። እና አሁንስ ልዩ ልዩ በሽታ አልፈተነንም ክርስቲያኖች። መቼስ ይሁዳ ድል የተነሳበትን ኃጢአት ታውቁታላችሁ። ምን መውደዱ ነው? ገንዘብ ወዳድ መሆኑ ነው። እና ቃየል ድል የተነሳበትን ኃጢአት ታውቁታላችሁ። ምን መሆኑ ነው? ቅናተኛ መሆኑ እኮ ነው። ክርስቲያኖች ቀላል በሚመስሉ ነገሮች ድል የተነሱትን በመጽሐፍ ቅዱስ አስታውሷቸው። አያችሁ፣ ቃየል ቀናተኛ በመሆኑ ወንድሙን ገዳይ ሆነ፣ ድል ተነሳ በዚህ። እንዲሁም ደግሞ ይሁዳ ገንዘብ ወዳድ በመሆኑ ፈጣሪውን ሸጠ፣ አልተጎዳም። እንደ ክርስቲያኖች እታቻ ሰይጣን የሚፈትንበት የራሱ መንገድ አለው፣ ያመቻቻል ማለት ነው። ሁላችን በዝሙት አይፈትነን፣ ሁላችን በሐሜት አይፈትነን፣ ሁላችንን ባለመጾም አይፈትነን። ከጾምንም በጾማችን እንድንመካ ያደርገናል፣ ከቆረብንም በመቁረባችን እንድንመጻደቅ ያደርገናል። ሰይጣን የሚቸግሮት ያመቻችልናል እኮ። እና እግዚአብሔር ከዚህ ሁሉ ፈተና እንዲጠብቀን የቤት ቅናት በላኝ። ቤተ መቅደስ የጸሎት ቤት ነው። እዚህ ውስጥ ኃጢአት፣ እዚህ ውስጥ ተንኮል፣ እዚህ ውስጥ ሌላ ምድራዊ ሀሳብ አያስፈልግም። የምድሩንም ቢሆን የምናገኝበት ቦታ አለና ቦታ መርጠን እንድናገለግለው እግዚአብሔር ይርዳን። ተቀምጠው ምን አላቸው? አገኛቸው። ምን ሲሉ? እየነገዱ፣ ምን ሲሉ? እየለወጡ፣ ምን ሲሉ? እየተሸሻጡ ደስ አለው። እና ክርስቲያኖች በኃጢአት ተቀምጠን እንዳያገኘን እግዚአብሔር ይርዳን። ያስተማረን የእግዚአብሔር ስሙ የተመሰገነ። ለመምህራችን ለመጋቤ ሐዲስ መምህር ሀረገወይን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ይባርክልን። አመስግኑ እግዚአብሔርን። በመምህራችን ላይ አድሮ ቅዱስ ቃሉን የመገበል የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ይግባው። በእውነት ደስ አላላችሁ? የዕለቱን ትምህርተ ወንጌል በሚገባ በተሰጣቸው ጸጋ በሚገባ ተንትነው አብራርተው አመስጥረው ሰዓታቸውን ደግሞ ጠብቀው በመግቢያ ላይ መልእክት ሳስተላልፍ ፕሮግራማችን ከ3 ሰዓት አያልፍም ብዬ መልእክት አስተላልፌያለሁ። ይሄ መልእክቱ እሳቸውን ጭምር የሚመለከት ነበር። እንዴት እንደገባቸው ሰዓታቸውን ጠብቀው። መምህራችን መምህር ብቻ አይደሉም፣ የእውቀት ዘርን የሚዘሩ ደቀ መዛሙርትን የሚያፈሩ በየመድረኩ በየአውደ ምሕረቱ ወንጌል የሚያስተምሩ ደቀ መዛሙርትንም የሚያፈሩ መምህር ጭምር ናቸው። አስተማሪ ብቻ አይደሉም እና ለመምህራችን በእውነት ቃለ ሕይወትን ያሰማልን፣ በእድሜና በጸጋ ይጠብቅልን። ከዚህ በመቀጠል ወደ መጨረሻው ዝማሬ ነው የሚወስዳቸው።